ሀገር አቀፍ የቁርአን ውድድር ፍጻሜ የተካሄደበት አምስተኛው ታላቁ የጎዳና ላይ ኢፍጣር ፕሮግራም በርካታ ታዳሚዎች በተገኙበት ተከናውኗል። በውድድሩ ላይ በሁለቱም ጾታዎች ለፍጻሜ የደረሱ ከ6 ተወዳዳሪዎች አንደኛ ለወጣው ቢዋይዲ ኤሌክትሪክ ተሽከርካሪና የገንዘብ ሽልማት ተበርክቶላቸዋል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ የተከናወነው የጎዳና ላይ የኢፍጣር ፕሮግራም ዘንድሮ ለየት ባለ መልኩ የቁርአን ውድድር ፍጻሜ የተከናወነበት ሲሆን እንዲህ አይነት መድረኮች አንድነትን ማሳያ መሆናቸውን የተገለጸው በጎዳና ላይ ኢፍጣር እንደ ሀገር የሀገር እሴት የምናጎራበት የጋራ አብሮነታችንን የምናጠነክርበት እቻ ሀገር የጋራ ሀገር ናት። ሁሉም ኢትዮጵያውያኖች በጋራ የሆነ የጋራ የአገራዊ የሆነ ሁሉንም የሚወክሉበት መድረክ አላቸው። እዛ መድረክ ላይ በመገናኘት አመታዊ የሆነ መልእክቶቻችንን ስለ ሰላም፣ ስለ አብሮነት፣ ስለ አንድነት ይሄንን ተግባር ደግሞ በጋራ ለመፈጸም ወይም ደግሞ ወደ ምድር ለማውረድ ይሄ ማሳያ ነው። ወደ ምድር አውርደን ውጤታማ ስራ ለመስራት ደግሞ ይሄንን መድረኮች እየተጠቀምን የበለጠ አብሮነትን ለማጠናከርና እንደ ሀገር የሀገር ሚናችንን ለማጉላት እሴቶቻችንን ከፍ ለማድረግ ኃላፊነት ለመውጣት የምንሰራበት መድረክ ነው። የጎዳና ላይ ኢፍጣር እየተካሄደ ያለው ያው የጋራ መብላት፣ መተሳሰብ፣ መተዛዘን ለማስተማር የመጣ እንቅስቃሴ ስለሆነ ዓለም ላይም እየተሰራ ነው ያለው። ዓለም ላይ ያላቸውን ማደ ውጪ አውጥተው ይበላሉ፣ አብለው ያፈጥራሉ። አብረን ጾመናልና አብረን እንተሳሰብ የሚለውን ነገር ለሀገር ሰላም ዱዓ ለማድረግ ሁሉም ተሰብስበው እየወጣ ያለበት ሂደት ነው የምናየው። ስለዚህ ይሄ በጣም የሚያስመሰግንና ደስ የሚል ነገር ነው ኢንሻአላህ። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ የተከናወነው የቁርአን ውድድርና የጎዳና ላይ የኢፍጣር ፕሮግራም ቁርአን ከእውቀትና ከሰላም ጋር የጠበቀ ግንኙነት እንዳለው ተገልጿል። የእውቀት ፍልስፍና የሚባል ነገር አለ፣ ኤፒስቶሞሎጂ የሚባል ነገር አለ። እውቀት ፍልስፍናው፣ አላማው፣ መነሻው፣ ባህሪዎቹ ከሰው ልጅ የሚፈልጋቸውን ነገሮች ቁርአን በደንብ አስቀምጧል። እንደ ቁርአን የእውቀትን ፍሬምወርክ ያበጀ የለም። እውቀት ማለት በቁርአን አእምሮህን፣ ልብህን፣ እጅህን፣ እግርህን፣ ሁለንተናዊ ማንነትህን ከዙሪያው ካለ እውነታ ጋር ማስተሳሰር በሚችል መልኩ የተቃኘ ነው። የቁርአን የእውቀት ፍልስፍና ዙሪያህን ተጽዕኖ እንድታደርግ የሚያደርግ ነውና ይሄንን ማስቀመጡ ዛሬ ላይ የመነጩ ዓለም ላይ ያሉ እውቀቶች ለሂዩማኒቲ የሰጡትን ጥቅም ስታይ እምብዛም ነው። ስለዚህ ለምንድን ነው ብለህ እንድታስብ ሲያደርግህ ወደ ትክክለኛ የእውቀት ፍልስፍና እንድትመለስ ያደርግሃል። የሚገርመው ወደ 47 ቦታ ስለ ሰላም ነው የሚናገረው። 147 ቦታ 4 ቦታ ብቻ ነው ስለ ጦርነት የሚናገረው። እሱም ሰልፍ ዲፌንስ ነው። የሚገርመው ሰላም ነው። በቃ ስትገናኝ ሰላምታ ነው፣ ስትሄድ ሰላም ነው። ኢላቂለን ሰላምን ሰላማ ስለ ሰላም ነው አላህ ሱብሓነሁ የሚነግረን። አንዳንድ ትላልቅ የሚባሉ ነገራቶችን ለሰላም ሲባል ያልፋል። ወይን ጀናሑ ሊሰልሚ ፈጅናህ ለሃ ይላል። ከባላንጣ ጋር እንኳን ባለ ሁኔታ ወደ ሰላም ዘንበል ብለው ከመጡ ሰላሙን ተቀበላቸው ይላቸዋል ረሱሉን ሰለላሁ ዐለይሂ ወሰለም። ሱልህ ነው እስልምና፣ ስምምነት ነው። ወሱልሁ ኸይር ይላል። ከየትኛውም ነገር እርቅ ይሻላል፣ እርቅ በላጭ ነው እና ቁርአንን ስንመለከተው ሰላምን ነው የሚሰብከው። ከስሞች ከአላህ ሱብሓነሁ ወተዓላ ስሞች መካከል አሰላም ነው። ሰላም የሆነ ጌታ ነው። ለባሮቹ ሰላምን የሚሰጥ ነው። ሰግደን ስናሰላምት አላሁመ አንተ ሰላም ወሚንከ ሰላም ነው ነው። ሰላምታችን አሰላሙ አለይኩም ነው። ሰላም አንተ ላይ ነውና ያለ ሰላም ነገራቶችን ማሰብ እንኳን ይከብዳል፣ አይደለም መኖር ማለት ነው። ዘንድሮ ለመጀመሪያ ጊዜ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዘጋጅነት የተከናወነው የቁርአን ውድድር በቀጣይ ጊዜያትን መሰል ውድድሮችን አጠናክሮ እንደሚቀጥል የፕሬዝዳንቱ ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከጣቢያችን ጋር በነበራቸው ቆይታ ጠቁመዋል። አሁን ይሄ የመጀመሪያ እንጂ መጨረሻ አይደለም። ምክር ቤቱ ከዚህ በበለጠ ነው ከዚህ በኋላ ቁርአንን ከፍ እያደረገ የቁርአንን ክብር ሊመጥን በሚችል የውድድሩን መጠንና ሁኔታ ከሀገር አልፎ በአህጉር ደረጃ በሀገር አቀፍ በአፍሪካ ደረጃ እንዲሁም ደግሞ በዓለም አቀፍ ደረጃ ሊሄድ የሚችልበትን ኃላፊነት በመወጣት እዛ ላይ ትልቁን ስራና ድርሻ የሚሰራበት የሚሆን ያለና ይህንንም አሁንም እንደ ሀገር ትልቅ ድርሻ ያለው የሙስሊሞች የህይወት መመሪያቸው የሆነ ቁርአን ነው። ቁርአን የወረደበት ወር ረመዳን ስለሆነ ነው። ያንን መነሻ አድርጎ ግን እንደ ሀገር ከፍተኛ የሆነ ኃላፊነት የምንወጣበትና ይህንንም ክብር ከፍ እያደረግን እያሳደግን የምንሄድበት ይሆናል። የሰው ልጅ የሰው ዘር መሪ አስፈለገው ሁደን ሊናስ ሁደን ሊልሙእሚኒን አይደለም፣ ለሙእሚኖች ለሙስሊሞች ላመን ሊናስ ለሰው ልጅ በሙሉ መመሪያ የሆነ ቁርአን ነው። ያ ቁርአን የወረደው በሻህሩ ረመዳን ውስጥ ነው። አላህ የራሱ ሂክማ የራሱ ጥበብ አለው። ከጊዜያት ሁሉ አመት ካሉት ወራት ጊዜያት ረመዳንን ለዚህ ትልቅ ክብር አጨው። በሁሉም ክልሎችና ከተማ አስተዳደሮች የመጡ ተወዳዳሪዎች የማጣሪያ ውድድር ሲካሄድ መቆየቱ የሚታወስ ሲሆን በትናንትናው ዕለትም ፍጻሜውን አግኝቷል። በዚህም በወንዶች ኦሮሚያ፣ አማራና ሶማሌ ክልል ተወዳዳሪዎች ከ1 እስከ 3 በመውጣት የተዘጋጀላቸውን ሽልማት ወስደዋል።